ከሁሉ አብልጠህ ልብህን ጠብቅ ነው። በጎ ስራዎችም ከልብ ነው የሚነሱት። እንደዚህ ያለን ልብም ሊቆፍረውና ሊመልሰው የሚችለው መከራ ብቻ ነው። ሰማይ መሆን እንችላለን ይላል። ይሄ መቅደስ ክርስቶስ እንዲገባበት የተፈቀደ ነው። ልብን ስለመጠበቅ ነው ዛሬ የምንማማረው ማለት ነው። አጥብቀህ ልብህን ጠብቅ በሚል ርዕስ ነው የምንማማረው። ልብን ስለመጠበቅ እንማማራለን። ለምንድን ነው ዛሬ ልብን ስለመጠበቅ የምንማረው? ቀጥሎ መጽሐፍ ቅዱስ ላይ በዚሁ አንቀጽ እስመ ውእቱ ነቅዐ ሕይወት የሕይወት መውጫ ከእርሱ ነውና ይላል። ማን? ልብ የሕይወት መዝገብ ነው። ሕይወት የሚገኘው ከልብ ነው። ሕይወት ከልብ ስለሚወጣ ከሁሉ አብልጠህ ልብህን ጠብቅ ነው። ሰው የሕይወቱ ጉዳይ የሚወሰነው በልቡ ነው። በልቡ ይወሰናል። ልቡ ከተበላሸ ሕይወቱ ሁሉ ይበላሻል። ልቡ ከሰመረለት ደግሞ ሕይወቱ ሁሉ የሰመረ ይሆናል ማለት ነው። ስለዚህ የሰው ሞቱም ሕይወቱም በልብ የተያዘ ነው። ጊዜ ስንማማር የምንማማረው አንድ ክፍተታችን ሞልተን የእግዚአብሔርን መንግስት ለመውረስ ነው። ሌላ ዓላማ የለንም። የእግዚአብሔርን መንግስት ለመውረስ ደግሞ ማድረግ ከሚገባን ዋና ነገሮች እግዚአብሔር ያዘዘንን ስራ መስራት፣ እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክና እግዚአብሔርን መውደድ ነው ድህነትን የሚያሰጠን። የዘላለም ሕይወትን እንድወርስ ምን ላድርግ ብሎ ለጠየቀው ሰው ጌታ የመለሰለት ጥያቄም እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ኃይልህ ውደድ የሚል ነው የተነገረው። እግዚአብሔርን በፍጹም ልብህ፣ በፍጹም ሕሊናህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ ነው ያለው። ስለዚህ እንድድን የዘላለም ሕይወት እንድወርስ ምን ላድርግ ብሎ ሲጠይቅ እግዚአብሔርን በፍጹም ልብህ ውደድ ነው ያለው። ከዚህ የተነሳ ከልብ ሕይወት ይገኛል ማለት ነው። ማለት ምን ማለት ነው? አምልኮተ እግዚአብሔር ራሱ ከልብ ነው የሚነሳው። እግዚአብሔርን ማምለክ ሃይማኖት ራሱ ከልብ የሚነሳ ነው፣ በልብ የሚወሰን ነው። እግዚአብሔር ልብን ይመለከታል፣ ሰው ደግሞ ፊትን ያያል ተብሎ በቅዱስ መጽሐፍ ተጽፎልናል። እግዚአብሔር ልብን ነው የሚመለከተው፣ ሰው ፊትን ያያል። ሰዎችን በልባችን የያዝነውን ይዘን ልባችን ማየት ስለማይችሉ ታለናቸው ማለፍ እንችላለን። ሰድበን አልሰደብኩም ማለት እንችላለን። ነቅፈን ሲያበቃ አይ አንተ ገምተህ ነው እንጂ እኔ እንደዚህ አላሰብኩትም ልንል እንችላለን። ዋሽተን አይ እኔ አልዋሸውም ራስህ ነህ ያልክ ልንል እንችላለን። እግዚአብሔር እንደዚህ አይባልም። ሁሉን ገልጦ ያያል። ሁሉ በፊቱ እንደ ስጦ የተሰጣ ነው። ስለዚህ እግዚአብሔርን የምናመልከው በምንድን ነው ከተባለ በልብ ነው የምናመልከው። የሕይወት መውጫ ከእርሱ ነውና ሕይወት የሚወሰነው እግዚአብሔርን በልብ በመውደድ በልብ በምናስበው ሐሳብ ነው። ሐሳባችን ነው። ልጄ ልብህን ስጠኝ የሚለው ለዚህ ነው። እግዚአብሔር እጅ ስጡኝ፣ ጆሮ ስጡኝ፣ እግር ስጡኝ ብሎ ራስክን ስጠኝ ብሎ ሐሳት አንዱንም አልጠየቀም። ልብህን ስጠኝ ነው ብሎ የተናገረው። እግዚአብሔር የሚፈልገው ልብ ነው። ስለዚህ ክፉ ስራዎች ሁሉ ከልብ ነው የሚነሱት። በጎ ስራዎችም ከልብ ነው የሚነሱት። እስመ እምተረፈ ልብ ይነብብ አፍ ብሏል ጌታም በወንጌል የማቴዎስ ወንጌል ምዕራፍ 15 ላይ ከልብ ሞልቶ የተረፈውን አፍ ይናገራል ብሏል። ከልብ ሞልቶ የተረፈውን አፍ ይናገራል። ስለዚህ ደቀ መዛሙርቱ እጃቸውን ሳይታጠቡ በሚበሉበት ጊዜ ለምንድነው ደቀ መዛሙርት እጃቸውን ሳይታጠቡ የሚበሉት ብለው ቢጠይቁት ከልብ የሚወጣው ነው እንጂ ወደ አፍ የሚገባው አያረክስም አላቸው። ስለዚህ ወደ አፍ የሚገባው አያረክስም ማለት በጾሙም በሌላውም ጊዜ ዝም ብለን ብንበላ አያረክሰንም ለማለት ሳይሆን ከልብ የሚወጣው ቂም፣ ዝሙት፣ ክፉ ሐሳብ፣ በቀል፣ ቅናት ሰውን ያረክሰዋል እንጂ እጅን ታጥቦ መብላትና ለመብላትስ ልብን አያረክሰውም ብሎ ተናግሯል። ስለዚህ ሰውን የሚያረክሰው ከየት ነው ሲባል ከልብ የሚወጣው ነገር። ስለዚህ ልባችሁን ጠብቁ። ልብን መጠበቅ የአምልኮተ እግዚአብሔር መነሻም መጨረሻም ነው። ክርስቲያንነታችን መጠበቅ የምንችለው ልባችን ከጠበቅን ነው። ሃይማኖታችን መጠበቅ የምንችለው ልባችን ከጠበቅን ነው። ስርዓት የምንጠብቀው ልባችን ሲጠበቅ ነው። ራሳችን ራሱ መጠበቅ የምንችለው ልባችን ከተጠበቀ ነው። ልብ ከፈረሰ ሁሉ ይፈርሳል። መኖራችን የልብ ጉዳይ ነው። ልቡናሁ ለብእሲ መንፈሱ ይእቲ ብሏል ቅዱስ አትናቴዎስ ሃይማኖተ አበው ላይ ሲናገር የሰው ሕይወቱ ልቡ ነው ብሏል። የሰው ሕይወቱ ልቡ ነው። ነፍሱ ልቡናው ናት፣ ልቡናውም ሕይወቱ ነው። የሰው ሕይወቱ ነፍሱ ናት፣ ነፍሱ ደግሞ ልቡ ናት። ስለዚህ ልቡን የጠበቀ ሰው ነፍሱን ይጠብቃል። ነፍሱን የጠበቀ ሰው ደግሞ ሕዋሳቱን ያድናቸዋል ከክፉ ነገር። ብዙ ነገሮች እያቀድናቸው የሚፈርሱብን ምክንያት ልብ ስላላመነበት ነው። መልካም ነገሮች ሁሉ ክፉ ነገሮችም አንድ ጊዜ ልብ ካቀደ በኋላ እነዚያን ነገሮች ማስተካከል ጨርሶ የማይቻል ነው። ልብ እንደ መንገድ ያለ ነው። መንገድ ነው። ልብ መንገድ ነው። መንገድ ስለሆነ አጥር ካልታጠረ በጣም ብዙ የሚረግጡት ነገሮች አሉ። እነዚያ ሁሉ ከረገጡት በኋላ ልብን አርሶ ቆፍሮ ዘር መዝራትና ማብቀል አይቻልም። ታስታውሳላችሁ ጌታ በወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 13 ላይ ዘሪው ሊዘራ ከወጣ በኋላ ዘሪው ዘሩን ሲዘራ በአራት ቦታዎች ላይ ወድቀዋል።
ከአራቱ ቦታዎች ላይ አንዱ የወደቀው ምን ላይ ነበር የወደቀው? መንገድ ላይ የወደቀ ነበር ይላል። መንገድ ላይ የወደቀውን ወፎች መጥተው ለቀሙት። መንገድ የተባለ ምንድነው? ልብ ነው። በመንገድ ላይ የወደቀ ወፎች መጥተው ለቀሙት ተብሎ የተነገረ ስለምንድን ነው? መንገድ ምን አይነት መሬት ይመስላችኋል? በቀላሉ ልትጭሩት የማትችሉት ነው። ለምን? ብዙ ሰው ሲረግጠው ኑሮ በጣም የጠበቀ የአለትን ያህል ጥንካሬ ገንዘብ ያደረገ መሬት ነው። ያንን መሬት በቀላሉ ነገር መቆፈርም ማረስም አይቻልም። እና መንገድ የሆነ ልብ ማለት ብዙ ጉዳዮች የረገጡት ልብ ማለት ነው። ብዙ ጉዳዮች የረገጡት ልብ። ያንን ልብ አያበቅልም ማለት ያንን ብንዘራበት አያበቅለውም፣ ዘሩ ወደ ውስጥ አይገባም። ሰው ልቡን ብዙ ነገር ከተመላለሰበት በኋላ ቃለ እግዚአብሔር ቢዘራበት ወፍ እየመጣ ይለቅመዋል እንጂ አያበቅለውም፣ ወደ ሕይወት አይለውጠውም። ቢያነብም ቢማርም አይለወጥም። ስለዚህ ልባችሁን ጠብቁት ማለት ብዙ እግር እንዳይረግጠው ማለት ነው። ብዙ እግር እንዳይሄድበት። ብዙ እግር ከረገጠው በኋላ መቆፈር ስለሚያስቸግር በቀላል እንደው በዲጅኖ ካልሆነ በጣም በትልቅ ፌሮ ብረት ካልሆነ በትንሽ መቆፈሪያ ልንቆፍረው ስለማንችል በጥቂት ምክር ስለማይመለስ እንደዚህ ያለውን ነገር ከባድ ብረት ብቻ ነው እንዲህ ያለውን መንገድ የሚቆፍረው። እንደዚህ ያለን ልብም ሊቆፍረውና ሊመልሰው የሚችለው መከራ ብቻ ነው። መከራ ካልመጣበት ደንግጦ አይመለስም። የሆነ ነገሩን ካላጣ በስተቀር መንገድ የሆነ ልብ ያለው ሰው መመለስ አይችልም። እስመ እምጽናተ ልብ ይከውን ተቃርኖተ እግዚአብሔር ያለ ዮሐንስ አፈወርቅ፣ ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ለዚህ ነው ልብ ሲደነድን እግዚአብሔርን መቃረን ይመጣል። ልብ ሲደነድን፣ ልብ ከደነደነ ሁልጊዜ ምንድን ነው? እግዚአብሔርን ይቃወማል። እስመ ግዙፈ ልብ ዘልፈ ይትቃወሞ ለጽድቅ እግዚአብሔር። ልቡናው የደነደነ ሰው ሁልጊዜ የእግዚአብሔርን እውነት ሲቃወም ይኖራል። ተቃዋሚ ነው። እና ከዚህ የተነሳ ልባችን እንጠብቀው። ልብ ካልተጠበቀ ምንም ነገር አይረባም። ብናስቀድስም ብንጸልይም እንትን ነው የሚሆነው። ተውኔት ታውቃላችሁ አይደል? ታውቃላችሁ። ተውኔት ድራማ ማለት ነው። እንደሱ ነው የሚሆነው ማለት ነው። በተግባር እናደርገዋለን ዝም ብለን እንጂ ድነት የሚያሰጥ አይደለም። ማመንና የዘላለም ሕይወት የሚያሰጥን ስራ መስራት ደግሞ በልብ ጨምሮ ሲሰሩት እንጂ እንደ ድራማ በተግባር ብቻ ቢያከናውኑት ምሕረት አያሰጥም። እንሰግዳለን እኮ፣ እንጾማለን እኮ፣ እንጸልያለን፣ ምጽዋትም እንሰጣለን፣ ሰው ከሚውልበት እንውላለን፣ በዓል እናከብራለን፣ ታቦት ሲወጣም እልል እንላለን። ብቻ ሰው የሚያደርገውን ሁሉ እንጸድቃለን ብለን እናደርገዋለን። ከልብ ጋር ካልተያያዘ ግን ምንም። ታውቃላችሁ አይደል? ሰይጣን አሁን ጾመኛ ነው። ሰይጣን ከተፈጠረ 7500 ዓመት ሞላው። እስከ ዛሬ እህል ቀምሶ ያውቅ። የሰይጣን ጾም አያድንም። ልቡ ተቃዋሚ ስለሆነ እንለፋለን እኮ፣ ሰይጣንም ይለፋል። መልፋት ብቻውን አያድንም። ልብ ጋር መያያዝ አለበት። ልባችንን እንጠብቅ። የብዙ ነገር መመላለሻ እናድርገው። መለወጥ የሚመጣው ልብ ሲጠበቅ ነው። ታውቃላችሁ አይደል? ሰው ለቤቱ በር እንዴት እንደሚጠነቀቅ ታውቃላችሁ? በጣም ነው የሚጠነቀቀው። ቤቱን በዛች ቀዳዳ ትል እንኳን እንዳይገባት ምኗን ሸጉጦ ለአንድ ቀን እንኳን ብትቀደድበት የሆነች ነገር ደፍኗት ያድራል። ወደ ልቡ ግን በጣም ብዙ ነገር ነው የሚገባው። ልባችን ተበሳስቶ ያለቀ ነው። ብዙ ነገር ይገባል። በቀላሉ ደግሞ ማስወጣት አንችልም። እንደዚያ ከሆነ ሕይወትም አይስተካከልም ወይም አያድግም። መስጦም የለውም። የምናደርገው አምልኮተ እግዚአብሔርም ድግግሞሽ ከመሆኑ ጣዕምም አይሰጠንም፣ አይመስጠንም። ሁሉ ስራ ወደ መሆን ይለወጣል ማለት ነው። እንኳን ማስቀደስ መቀደስም አይመስጥም። እንዲያ የሆነ ሲመጣ ወደ ስራነት ይሆናል በቃ። ወይም ግዴታን እንደመወጣት እንደመወረድ ማለት ነው። የሆነ ነገርን እንደማከናወን በቃ የታዘዙትን ባንወደውም አለቃችን ስላዘዘን ብቻ እንደምናደርገው ዝም ብለን እናደርጋለን። ግዱ ሆኖብን ሲኦል እንዳይበላን ገሃነም እንዳንገባ እንዳይፈረድብን ለዚህ ብቻ ብለን ማለት ነው። ፍቅሩ ሳይኖረን፣ ተመስጦ ሳይኖረን፣ ሐሳቡ ሳይኖረን። ስለዚህ የእግዚአብሔር ቤተሰቦች ቀላል ነገር እንዳይመስላችሁ ልብን ማጣት። ልብ ያጣ ሰው ምንም የለውም፣ ምንም ነገር እና ስለ ልባችን እንድንነጋገር ብዬ ነው። እና ኪዳን ስናደርስ ካህኑ ምንድን ነው የሚለው? ለከለአብ ዘይማስን መሰረተ ጥበባት አቃቤ አልባቢነ ብሏል። የልቡናችን ጠባቂ ይለዋል። እግዚአብሔርን የልቡናችን ጠባቂ። ትልቅ ቤት ሰርቶ ሰው የብረት አጥር ያጥርለታል፣ ግንብ ይገነባል የሚባለው ይሄ አደገኛ አጥር የሚባል ደግሞ በኤሌክትሪክ ጭምር የሚሰራ ያደርግበታል። እነዚያ አጥሮችና እነዚያ ዘበኞች ግን ልቡን አይጠብቁለትም። ልቡን ብዙ ሽፍታ ዘርፎታል። ቁሳቁሶችን የሚጠብቁ ዘበኞች ግን አሉት፣ ዕቃ የሚጠብቁ ዘበኞች። ልቡ ግን ተዘርፎ ያለቀ ባዶ ቀፎ ነው። ለዕቃው ዘበኛ አለው፣ ለልባችን ግን ዘበኛ የለው። ልብ ካልተጠበቀ ምን ዋጋ አለው ብላችሁ ነው። እና ልባችን የሕይወት መውጫ ከእርሱ ነውና ለዚህ ነበረ ቅዱሳን አባቶቻችን ስለ ልብ ሲጸልዩ የኖሩት። እንደዚህ የሚባል ነገር የለም፣ እንደዚህ የሚባል ነገር የለም። እንደው ዝም ብሎ ከታች ያለው ውሃ ነው እንጂ ምንጩ እኮ ንጹህ ነው ይባላል። ምንጩ ካልደፈረሰ የደፈረሰው ውሃ ከየት መጣ? ከልብ ከደፈረሰው ልብ ነው የሚመጣ ሁሉ ነገር። የረከሱ ነገሮች በቃል የሚነገሩት ከረከሰ ልብ ወጥተው ነው። ተንኮለኛ አፍ የሚናገረው ተንኮለኛ ልብ ያበቀለው ነው። ልብ ነው። እጅና እግር ሁሉ ልብ ካዘዛቸው ቦታ ይውላሉ። እና ይውላችሁ በቃ የአምልኮተ እግዚአብሔር ዋናው መቅደስ ልብ ነው። ቅድስተ ቅዱሳን ይሏችኋል ልብ ነው።
ቅድስተ ቅዱሳን ኦሪት 3 ክፍል አላት አይደለም እንዴ? ወይም ቤተክርስቲያን ቅኔ ማህሌቱ በሉ። ቀጥሎ ምን አለ? ቅድስት። ቀጥሎ ምን አለ? ቅድስተ ቅዱሳን። እና ይሄ ቅኔ ማህሌቱ ምኑን የሚወክል ይመስላችኋል? ስጋችንን የሚወክል ከራስ ጠጉራችን እስከ እግር ጥፍራችን ያለውን ስጋችንን የሚወክለው። ቅድስት የሚባለው ደግሞ ነፍሳችን የሚወክል ነው። መቅደስ ወይም ቅድስተ ቅዱሳን የሚባለው ልብን የሚወክል። የመጨረሻው ካህናት ገብተው የሚቀድሱበት መቅደስ ነው የሚባለው። ክርስቶስ የሚገባበት ካህናት የክርስቶስ ምሳሌዎች ናቸው። ለዚህ አይደል ለምሳሌ ካህኑ ቀድሶ ሲጨርስ ምንድን ነው የሚያደርገው? ይወጣና ቅዳሴ ሲገባ አሁን ቄሱ ልብሰ ተክህኖ ይለብሳል። ልብሰ ተክህኖ ያረዘመውን ያላጠረውን ልኩ የሆነውን መርጦ ይልበስ ይላል። ምክንያቱም ካህኑ የመለኮት ምሳሌ ነው። ካህኑ የሚለብሰው ልብሰ ተክህኖ ደግሞ ክርስቶስ ከድንግል ማርያም የነሳው የስጋ ምሳሌ ነው። ቢያጥርና ቢረዝም መለኮትና ስጋ ፍጹም ተዋሂዶን አልተዋሃዱም ብሎ እንደ መካድ ይቆጠርበታል። ስለዚህ ወይ እንዳይረዝመው ወይ እንዳያጥረው ፍጹም ተዋሂዶ በትክክል እንደተዋሃዱ ትክክል የሚሆነውን ልብሱን ይለብሳል። ከዚያ በኋላ ካህኑ ቅዳሴ ከገባ ጀምሮ ቅዳሴ እስኪወጣ ድረስ እስከ ሰረሆተ ህዝብ እስኪያሰናብት ድረስ ያለችው ጊዜ ጌታችን ኢየሱስ ክርስቶስ በዚች ምድር የቆያት ጊዜ የምትወክል ናት። የክርስቶስን የምድር ዕድሜ የምትወክል ናት የቅዳሴዋ ጊዜ። ካህኑ በዚያ ቅዳሴ ውስጥ ህዝቡን በረከት ይሰጣል፣ ያነጻል፣ ይቀድሳል። ጌታችን ኢየሱስ ክርስቶስ በምድር ላይ 33 ዓመት የቆያት ዕድሜ የማንጻት ጊዜ የመቀደስ ጊዜ ነው። ከልደቱ ጀምሮ እስከ እርገቱ ድረስ ምድርን ሲያነጻና ሲቀድስ ነው። እያንዳንዷን ቀን የተጠቀመባት ትን ለመቀደስ ነው። ካህኑም ያነጻል። ለምሳሌ እስከ ፍሬ ቅዳሴ ድረስ ያለው ቅዳሴ የማንጻት፣ የማዘጋጀት፣ የማብራት ቅዳሴ ነው የሚባለው። ህዝቡን ለክርስቶስ ስጋና ደም ሲቀድስ፣ ሲያነጻ፣ ሲያበራ፣ ሲያናጻ ነው የሚቆየው። በኋላ ይቀድሳል፣ ያቆርባል። ካህኑ ቅዳሴ በሚቀድስበት ጊዜ አይደገፍም፣ ከግድግዳው ጋርም አይደገፍም። ቀጥ ብሎ መጨረስ አለበት ቀድሶ ሲጨርስ። ቢደገፍ ግን ክርስቶስ በዚህ ምድር ሳለ አርፎ ነበር ብሎ እንደ ካደ ነው የሚቆጠርበት። ክርስቶስ እንዳላረፈ የሚቀድሰው ቄስም አያርፍም፣ አይደገፍም፣ ምንም አይልም፣ ቀጥ ብሎ ይጨርሳል። ከዚያ በኋላ ምን ያደርጋል? ይባርክና ቀድሶ ሲጨርስ የእግዚአብሔር ሰላም ከእናንተ ጋር ይሁን ብሎ ህዝቡን እየዞረ አርኮ ምን ያደርጋል? ወደ መልሶ ወዴት ነው የሚሄደው? ህዝቡን በእጁ ካሳለመ በኋላ ወዴት ይገባል? መልሶ ወደ መቅደስ ይገባል ማለት ነው። ይሄ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ አስተማረ፣ ሰቀለ፣ ሞተ፣ ተነሳ። ሲያርግ በእጁ እየባረካቸው ወደ ላይ ወንዘ ይባርኮሙ ተረሃቆሙ እንደሚለው የሐዋርያት ሥራ ምዕራፍ 1 ላይ ሐዋርያትን እየባረካቸው ወደ ላይ አርጎ ነበርና ቄሱም የክርስቶስን እርገት ወክሎ ያሳልምና መልሶ ወደ መቅደስ ያርጋል። ያ የሚገባባት ቅድስተ ቅዱሳን መልሶ ወደ መቅደስ የሚገባበት ምክንያት ክርስቶስ ወደ ቀዳማዊ ክብሩ መግባቱ ውሳጤ መንጦላይት ገብቶ ማዕርገ መላእክት እንደ ጫማ ተጫምቶ ኖረ እምንለው ከዚህ ተነስተን በዚያ ስዋሪው የሚኖርና በምዕመናን ልቡና የመኖሩ ምሳሌ። ስለዚህ ልብ በሉ፣ ቄሱ መቅደሱ ካህኑ ብቻ የሚገባበት ነው። ልባችን ክርስቶስ ብቻ እንዲገባበት የተፈቀደ ነው ቅድስተ ቅዱሳን የሚባለው እና ስለዚህ መቅደሱ ልዩ ክብር እንደሚሰጠው ቅኔ ማህሌቱ ቅድስቱ ይከብራል። ለምሳሌ በቅድስቱ የሚቆሙት የሚቆርቡ ብቻ ናቸው። ከሚቆርብ ሰው ውጭ በቅድስቱ ገብቶ የመቆም ስልጣን የለውም፣ አልተፈቀደለትም። ከቅድስቱ ከቅኔ ማህሌቱ ቅድስቱ እንደሚከብረው ከስጋ ክብር የነፍስ ክብር ይበልጣል። ከቅድስቱ የመቅደሱ ክብር እንደሚበልጠው ከዚህኛው ደግሞ ከነፍሳችን ደግሞ የልብ የመጨረሻዋ የነፍስ መጨረሻዋ ቅድስናዋ ንጽሐ ልቡናዋ ይበልጥላታል። ስለዚህ ስጋ አይምሮ ወይም ህሊናና ልቡና ናቸው ቅኔ ማህሌት፣ ቅድስት፣ መቅደስ የሚባሉት። ስለዚህ የመጨረሻው ለካህኑ ብቻ። በብሉይ ኪዳን ደግሞ ስትሄዱ በኋላ እነግራችኋለሁ እንዴት እንደሆነ። በብሉይ ኪዳን ደግሞ ስንመለከት በብሉይ ኪዳን ዘመን በቅድስተ ቅዱሳኑ መግባት የሚችለው ማን ነው? ሊቀ ካህናቱ ብቻ ነው። ሊቀ ካህናቱ ብቻ በቅድስተ ቅዱሳኑ ይገባል። ሌዋውያን በውጭ ነው የሚገቡት። ፍጡራን አፋውን ይባርካሉ። መልአክም ሆነ ካህንም ሆነ በአፋ ነው የሚባርከው። ልብ ውስጥ ገብቶ የሚያድረው የሚቀድሰው ሊቀ ካህናት ኢየሱስ ክርስቶስ ነው። በሐዲስ ኪዳን መቅደሶቹ እኛ ነን። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17-16 ላይ እንደተነገረው የተአምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁምን ተብሎ እንደተነገረን አሁን የሐዲስ ኪዳን መቅደሶች እኛ ነን። በዚህ መቅደስ የሚገባው ሊቀ ካህናት ደግሞ ክርስቶስ ነው። ይሄ መቅደስ ክርስቶስ እንዲገባበት የተፈቀደ ነው። ምናልባት ሌዋዊ ወይም ሌላ ሰው ወደ ቅድስተ ቅዱሳን ቢገባ መልአክ ይቀስፈዋል። በልቡናችን እንደዚያ ያደረገ ሰው ቢኖር በሀገር ላይ ሁሉ መቅሰፍት ይወርዳል። ልባችን ከክርስቶስ ፍቅር በላይ ሌላ ነገር ቢገባበት ሕዋሳታችን ሁሉ ደዌ፣ ኃጢአት በሙሉ ይቀስፋቸዋል፣ ይጠፋሉ።
በረዶ ይመታቸዋል። እናማ እንደዚያ ስለሆነ ልባችሁን ጠብቁ። ልባችን ለመጠበቅ ያብቃን። ልብን እንዴት እንጠብቅ ነው እንግዲህ። ልብ አያችሁ ክብሩ ቅድስተ ቅዱሳን ነው። እያንዳንዳችን ልብ የሐዲስ ኪዳን መቅደስ ነው። ሊቀ ካህናቱ የሚገባበት እሱም ክርስቶስ ነው። እንዲህ ብሎ እንደነገረን እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የሚጠብቅ ሰው ቢኖር እኔም አባቴ መተን በሱ እናድራለን ብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 22 ላይ ቃሌን የሚጠብቅ ሰው ካለ እኔም አባቴ መተን እናድራለን። የአብና የመንፈስ ቅዱስን ሲነግረን የወልድን የመንፈስ ቅዱስን ደግሞ ቅዱስ ጳውሎስ ነገረን። እናንተ የመንፈስ ቅዱስ ማደሪያ አይደላችሁምን ብሎ አንዱ አካል እንደማይቀር ሲያጠይቅ፣ ስለዚህ ለሶስቱ አካል መግቢያ ካህናት ኢየሱስ ክርስቶስ ባህሪ አባቱ አብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በተገናዝቦ ባለበት ከወይን ጸንቶ እርሱ ገብቶ የሚቀድሰው ትክክለኛው መቅደስ ልብ ነው። ልብ ነው። ልብ ነው። ምዕመናን አሁን ታያላችሁ አይደል? ደስ ይለኛል። ብዙ ምዕመናን ቅኖች ስለሆነ በተለይ ሴቶቹ ናቸው ይሄን የሚያደርጉት። ቤተክርስቲያን ይጠርጋሉ አይደል? አይታችሁ አታውቁም? ታውቃላችሁ? አሁን አባ ሰላማ አሉ፣ ብዙ ጊዜ ይጠርጉላቸዋል እንግዶች ሲመጡ። ሴቶቹ ይጠርጋሉ። ግን ጥሩ ነው መጥረጋችሁ። ልባችሁ ግን ስለ መጥረግ አስባችሁ ታውቃላችሁ? ቤተክርስቲያን መጥረግ ስለሆነ እንደ ልዩ ክብር ታዲያ ቤተክርስቲያን ላጸዳ ነው፣ ለበረከት ግን ልባችን የሚጠረገው መቼ ነው? ኦሪት ዘሌዋውያን ላይ ሲናገር የበጉን ለመስዋዕት የሚቀርበውን በግ ቃሊቱንና ልቡን ንጹህ አድርገህ እጠበው ይላል። ንጹህ አድርገህ እጠበው፣ ራሱን ጭምር እንዲያጥበው። የበጉን ራስ ያጥበዋል፣ ኩላሊቱን ያጥበዋል፣ ልቡን ያጥበዋል። ይህ ምን ማለት ነው? ራሳችሁ ማለት ርዕሰ ልቡናችሁን ፈጽማችሁ ንጹህ አድርጉ ነው። በግ የተባለ ደግሞ ዛሬ ምን ነው? ዛሬ በሐዲስ ኪዳን በግ የሚባለው እያንዳንዱ ክርስቲያን ነው። አሁን ለክርስቶስ የምናቀርበው የምናርደው በግ የለም። ዛሬ የምናቀርብለት መስዋዕት እሱ ነው። አኀዊንን አስተበቁአክሙ በሳይሉ ለእግዚአብሔር ከመ ታቅርቡ ነፍስተክሙ መስዋዕተ ንጹሐ ወሕያወ ወቅዱሰ ለእግዚአብሔር። ሮሜ ምዕራፍ 12 ቁጥር 1 ጀምሮ ሲናገር ቅዱስ ጳውሎስ ወንድሞቻችን በእግዚአብሔር ቸርነት እንማልዳችኋለን ሰውነታችሁን ንጹህና የተወደደ ሕያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡት ዘንድ ይላል። ሕያው ንጹህ የተወደደ ዋጋ የሚያሰጥ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ወንድሞቻችን እንለምናችኋለን። ሰው ለእግዚአብሔር የሚያቀርበው መስዋዕት የገዛ ሰውነቱ ነው። ያ ደግሞ ልቡ ነው። ልብ ለእግዚአብሔር የምናቀርበው መስዋዕት ነው። ቅዱስ ዳዊት እንዲላል ወጽንሃኒ ትሰምር አትወድም እጅ ብትወድ ዕጣኑንም መስዋዕቱን ባቀረብኩልህ ነበረ። መስዋዕቱ ለእግዚአብሔር መንፈስ የዋህ እግዚአብሔር የሚቀርበው ንጹህ መስዋዕት የተሰበረ ልብ ነው። ቅን ሕሊና ነው። ልበ ትሑት ወየዋህ ይሜንን እግዚአብሔር ትሑት ሰብእናን ቅን ልቡናን አይንቅም። ለእግዚአብሔር የሚቀርብለት መስዋዕት የተሰበረ ልብና ቅን ሕሊና ነው። ይሄን የሚፈልገው አፋዊ ነገሮች አይደለም። ጌታ ወንጌል ላይ ሲያስተምር ሰምታችሁለት ወለዘንቱሰ ኩሎ አሕዛበ ምድር ዘአፋ ያስስዎ። አሕዛብን ምን እያለ የሚጠራቸው? ዘአፋ እያለ የሚጠራቸው። እነዚህማ በአፋ ያሉ አሕዛብ ሁሉ ይሹታል ነው የሚለው። አሕዛብ ዘአፋ ነው የሚባለው። እኛ ዘውስጥ ነን። ውስጣዊ ሰዎች ስለሆን መስዋዕታችን ውሳጣዊ ነው እና ከልብ እኔ ልብ ከሌለው ድንግል ልብ ያለው ዘማዊ ይሻለኛል። ልብ ትልቅ ነገር ነው። ሳያስብ ንጹህ ከሆነ ሰው እያሰበ ደካማ ሰው ይሻላል። ሐሳብ የሌለው ሰው ከንቱ ነው። ዝም ብሎ በቃ አለል ዘለል ብሎ የሚኖር ማለት ነው። አለል ዘለል ማለት ልል ዘሊል አትሆን የሚለው ለዚህ ነው። ሲያል ሰፈር ልል ዘሊል ይህ ዝም ብሎ እንደዚህ ማለት ዝርግ ህይወት የሚኖር ማለት እዚህ ያለው ሰው የማይደነግጥ የማይፈራ እንዲሁ የሚል ሰው ማለት። አጥብቀህ ልብህን ጠብቅ በሉ እስቲ። የህይወት መውጫ ህይወት ክርስቶስ የሚገባበት ምንድነው ነው ያልነው? ቅድስተ ቅዱሳን መቅደስ። ልብ ገነት ነው። እስኪ ልብ ገነት ነው በሉ። ልብ ምንድነው? ገነት ነው። ልብ ገነት ነው በእውነቱ ማለት ነው። ልብ ገነት የሚሆነው ለምን ይመስላችኋል? ልብ ገነት ነው። እግዚአብሔር በልብ ይተከላል። ከዚያ የህይወት ፍሬ የምናፈረው ምግባር የምናፈረው በህዋሳቶቻችን ናቸው። እጅ፣ እግር፣ አፍ፣ አይን፣ ጆሮ የልብ ፍሬ መውጫዎች ናቸው። ገነት ማለት የአትክልት ቦታ ማለት ነው። በጣም ጥሩ ተክሎች ያሉባት ነው። ልብ ውስጥ ምን ይደረጋል? እግዚአብሔር ይተከላል። ከዚያ በኋላ እግዚአብሔር ከተተከለ በኋላ እግዚአብሔርን በልባችን የመተከሉ ፍሬ በእጅ ይገለጣል። አይን ይታያል፣ በጆሮ ይታያል፣ በአፍንጫ ይታያል፣ በእግራችን ይታያል፣ እንቅስቃሴያችን ይታያል፣ በአነጋገራችን፣ በአበላላችን፣ በአኗኗራችን፣ በአስተያየታችን ይታያል ፍሬዎቹ። ስለዚህ ልብ ገነት ነው። እዚህ ነው አረጋዊ መንፈሳዊ ልቡ ለባይታዊ ገነተ ተድላ። የባይታዊ ልቡ ተድላ ደስታ ያለባት ምንድነው ነው ገነት ነው። እና እንዴት እንደምንጠብቀው ነግራቸዋለሁ። እና ሔዋን ይሄን ሁሉ ዕዳ ለኛ ጭምር ሊያመጣችብን ገነት ውስጥ እባብን በማዳመጧ ነው። የእባቡ የዲያብሎስ ሐሳብ ወደ ገነት ወደ ልብ ገነት ከገባ ያን ጊዜ ልብ ይሰበራል። ገነት ውስጥ ገነት በዲያብሎስ ተደፈረች ማለት ነው። መጀመሪያ እግዚአብሔር ከምንድን የሚያስወጣ
ሔዋንና አዳምን በሞት ከመቅጣቱ በፊት ከልብ ነው ከገነት ነው ያስወጣቸው። ከገነት ማስወጣት ማለት እግዚአብሔር በዲያብሎስ ምክር ተታለን ልባችን ውስጥ እግዚአብሔር ጸንቶ እንዳይኖር ካደረግን መጀመሪያ ልብ ነው የሚነሳት። እግዚአብሔርን እንደ እግዚአብሔርነቱ ያወቁት ስላላከበሩት ለማይረባ አይምሮ አሳልፎ ሰጣቸው ያለው ቅዱስ ጳውሎስ ይሄን ነው። ልብ ሲነሳ ማለት ነው። እግዚአብሔር ልብ ይነሳል እምቢ ካሉት ማለት ነው። አዳምና ሔዋን መጀመሪያ ያጡት ገነት ልብ ነው እና ልብ ገነት ነው። እግዚአብሔር የሚተከለበት በሱራፌ የሚጠበቅ ረቂቅ ሀገር ነው። የደስታ ምንጭ ነው። ከመይት ፈሳህ ልብ ይበርህ ገጽ። ገነት የደስታ ምንጭ ናት። ልብ ሲደሰት ፊት ይበራል። እምከመ ያሐዝን ልብ ይደምን ገጽ። ልብ ሲያዝን ደግሞ ፊት ይጠቁራል ይላል። አሰሩ ለልብ ብሩህ ገጽ። የልብ መታወቂያው ብሩህ ገጽ ነው። ፊት ይበራል። ቅዱሳን በነገራቸው ላይ እየበቁ ሲሄዱ ምን እያሉ ነው የሚሄዱ? ፊታቸው ምን እያሉ ነው የሚሄዱ? እያበራ ማለት ነው። አዝነው እንኳን ይደሰታሉ ማለት አዝነው እንኳን ይደሰታሉ። በፍጹም የሚደነቅጥ የተኮሳተረ ፊት አይኖራቸውም። እና ልብ ገነት ነው። መጀመሪያ ልንገራችሁ፣ እዚያችኛይቱ ገነት ከመግባታችን በፊት ወደ ልባችን እንግባ። ልባችን ውስጥ ከገባን ገነት እንገባለን። ወደ ልባችን እንመለስ። ገነት ይሏችኋል ልብ ነው፣ የሆነ ሀገር አይደለም። ወደ ልብ ሀገር ዝም ብለን በውጭ እያበርን ነው። ወደ ልባችን ወደሚገባን ሐሳብ መመለስ አለብን። እሱን ነው ገነት ያለው። ልብ ሰማይ ነው። ሰማይ እኮ ነው ልብ። የልባችሁን ክብር እንድታውቁት ብዬ ነው። እስቲ ልብ ሰማይ ነው በሉ። እግዚአብሔር ፍጥረትን ሲፈጥር እሁድ 8 ፍጥረታትን ፈጥሯል። ሰኞ ፈጥሯል አፈርን። ማክሰኞ ምንም ፈጥሯል? አቤት እጽዋትን ፈጥሯል። ረቡዕ ምንም ፈጥሯል? ፀሐይ፣ ጨረቃ፣ ከዋክብትን ፈጥሯል ማለት ነው። የማክሰኞ ፍጥረታት ምንድን ናቸው? የማክሰኞ ፍጥረታት ምንን የሚወክሉ ይመስላችኋል? ሰኞ ምንድን ያደረገው? እግዚአብሔር ውሃውን ሰበሰበው አይደል እንዴ? ውሃውን እግዚአብሔር ሰበሰበው፣ በየቦታው ሰበሰበና ከ4 ቦታ ከፈለው። ውስጥ አንገባም ጊዜያችን ለመቆጠብ። ሰኞ ከምድር ላይ ውሃውን እግዚአብሔር አነሳና ይሄ ምን ማለት ነው? ማክሰኞ ምድር ምን አለ? ታብቅል አለ። መጀመሪያ ሰው በላዩ ላይ የታቆረው የኃጢአት ውሃ ካልተራገፈለት ምግባራትን ሊያፈራ አይችልም። ስለዚህ ትክክለኛይቱ የመጀመሪያይቱ ምድር ሰውነታችን ነው። ይሄ አፋዊ ሰውነቱ እሱ ነው። ውሃው ይሰብሰብ ማለት ኃጢአት ይልቀቀው፣ ጎርፉ ይድረቅለት ማለት ንስሐ ይድረቃል። ከዚህ በኋላ ይሄ ሰውዬ ምን ያደርጋል? ማፍራት ይጀምራል፣ ማበብ ይጀምራል። እነዚያ ፍሬዎቹ የመንፈስ ቅዱስ ፍሬዎች ናቸው። ምድር ሰውነታችን ነው። በዕለተ ረቡዕ ከዚያ ምንድን ያደርጋል? ሰኞ በፈጠረው ሰማይ ላይ ምን አደረገ? ፀሐይ፣ ጨረቃ፣ ከዋክብት ያብሩ አለ። ፀሐይ፣ ጨረቃ፣ ከዋክብት። ያ ሰማይ ይሄ ጠፈር የኛ ልብ ነው። ፀሐይ ኢየሱስ ክርስቶስ ነው፣ ቤተክርስቲያን ናት። ከዋክብት ደግሞ ቅዱሳን ናቸው። ሰው በልቡ ውስጥ የክርስቶስ ፍቅር፣ የቤተክርስቲያን ፍቅርና የቅዱሳን ፍቅር ሊኖረው ይገባል። የሆነ እንደሆነ ሰውየው ሰማይ ይሆናል ማለት ሰማይ ይሆናል። እዚያን ጊዜ ወጽልመትኒ ይቀርቦ ወይ ይረክቦ። እንዲህ ያለውን ሰው ፀሐይ ክርስቶስ፣ ጨረቃ ቤተክርስቲያን፣ አንትሙ ብርሃኑ ለዓለም የተባሉት ቅዱሳን በልቡናው ሲያበሩለት እንዲህ ወዳለ ሰው የድንቁርና ያላዋቂነት ጨለማ ወይም የክህደት ወይም የኃጢአት ጨለማ አይቀርበውም። ለምን? ልቡ ሰማይ ሆኗልና። ልብ ሰማይ ሆነ ማለት ምን ማለት ነው? ጠራ፣ ነጻ፣ ከፍ አለ፣ ልዕልና ነፍስን ገንዘብ አደረገ፣ የላይኛውን ዓለም እያሰበ ኖረ ማለት ነው። ከፍ አለ ማለት ነው። ምድራዊ ነገሮችን በመናቅ ሰለጠነ ማለት ነው። አንድ ሰው ወደ ላይ ከፍ ባለ ቁጥር ታች ያሉት ነገሮች እያነሱ ነው የሚሄዱት። ስለዚህ በልዕልና ነፍስ ሲከብር በቀላል ነገር መጨቃጨቅን ይተዋል። በቀላል ነገር መኮረፍን ይተዋል። በቀላል ነገር መደሰትን ይተዋል። ቶሎም አይረካም፣ ቶሎም አያኮርፍም። ምን? ልዕልና ነፍስ አለውና ከፍ ያለ ነውና። ሰማይን ምንም ነገር ወርውረህ ልትመታው አትችልም። ከፍ ያለ ልብ ያላቸውን ሰዎች ምንም ቃል ብትወረውርባቸው አታደማውም ልባቸውን። ልብ ምን ናቸው? ሰማይ ናቸው። ለዚህ ነበረ ቅዱስ ዮሐንስ አፈወርቅ ይትካለነ ንኩን ሰማይ፣ ሰማይ መሆን እንችላለን ይላል። እንዴት ሆነ እንችላለን? በእፎ ይትካለነ ንኩን ሰማይ፣ ሰማይ መሆን የምንችለው እንዴት ነው ይላል። ለማህደረ እንዲያውም ብሎ ይናገራል። ይትካለነ ንኩን ዘኒሴኒም ሰማይ፣ ከሰማይም የምንሻል መሆን እንችላለን። ለማህደረ በውስጤት ፀሐይ ጽድቅ ኢየሱስ ክርስቶስ እውነተኛው ፀሐይ ኢየሱስ ክርስቶስ በልባችን ካደረ እኛ ከፀሐይም የምንበልጥ መሆን እንችላለን ብሎ ይላል። ከሰማይ እንበልጣለን። ስለዚህ ልብ ሰማይ ነው። ልብ ገነት ነው። ልብ መቅደስ ነው። ልቡን የጠበቀ ሰው ሁሉን ማድረግ ይችላል። ያገታችን ገበሬ ያላያችሁትም እንዴ? የሚተርተውን ተረት ቅንቡርስ የት ትሄዳለህ አለዋል። መተማ እንዴ ትደርሳለህ? ልብማ አለ። ልብ ካለ ቅንቡርስም ቢሆን ይደርሳል። ልብ ከሌለ ግን አውሮፕላንም አይደርስም። ሾፌሮቹ ከተኙ ምንድነው ካፒቴን የሚባሉት እነሱ ከተኙ ማለት ልብ ነው ዋናው ነገር። የሚጸድቅ ልብ ነው። የሚማር ልብ ነው። የሚመንን ልብ ነው። የሚጸልይ ልብ ነው። የሚቀድስ ልብ ነው። እጅና እግር አፍ አይደለም የሚቀድሰው፣ እግዚአብሔርን የሚያመልከው ልብ ነው። ከልብ የወጣ ነገር ነው መልካሙ። ስለዚህ ከዛሬ ጀምሮ ልባችን እንድንጠብቅ ነው። ልባችን እንዴት መጠበቅ ይቻላል? የልብን ክብር አይታችኋል። የከበረ ልብ ይስጠን እግዚአብሔር። እንደዚህ ያለ ስለሆነ ከሚያረክሱን ነገሮች እንድንጠበቅ ልባችን ትልቅ ነገር ነው። የህይወት መውጫ ከእርሱ ነው ያለው። ለዚህ ነው የምትድንባቸውን ስራዎች ከልብህ ነው የሚወጡት ነው። የምትድንባቸውን ስራዎች የምትሰራቸው ከልብ ነው። ልብን እንዴት መጠበቅ እንቻላል? እችን ሐሳቦች ልጠቁማችሁና ይበቃናል። ልብን እንዴት ነው የምንጠብቀው? የመጀመሪያው ልብ የሚጠበቀው እግዚአብሔርን በመፍራት ነው።
እግዚአብሔርን በመፍራት ልብ ይጠበቃል። እግዚአብሔርን በመፍራት ሕዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን መጠበቅ ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ፈሪሃ እግዚአብሔር ትፍሲተ ልብ ውእቱ ወይሁብ ሐሴተ ወያስተፌስህ ወያነውህ ሕይወተ ይላል መጽሐፈ ሲራክ ምዕራፍ 1 ቁጥር 5 ላይ። እግዚአብሔርን መፍራት የልብ ደስታ ነው፣ ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። እግዚአብሔርን መፍራት የልብ ደስታ ነው። ልብን የሚጠብቀው እግዚአብሔርን መፍራት። እግዚአብሔርን መፍራት ለፈራሄ እግዚአብሔር ይሴኒ ዳህሪቱ። እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ጸከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን ቢወጋው ነቅሎ ይሄዳል። እንቅፋት ቢመታው አንክሶ ይደርሳል። ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። እንደዚህ አሁን ኦርቶዶክስ ውስጥ እንደዚህ አይባልም እንደዚህ አይባልም የሚባል ነገር ይበዛል አይደል? ሌሎች ቦታ ስትሄዱ ደግሞ እንደዚህ ችግር የለም እንደዚህ ችግር የለም የሚል ይበዛል። እንደዚህ አይባልም እንደዚህ አይባልም የሚባለው ለምንድን ነው? ለእግዚአብሔር ምን ያህል እንደምንጠነቀቅ ለመግለጥ ነው። አዎ ቆይ አንድ ሐሳብ ልንገራችሁ። አሮንን እግዚአብሔር ለሙሴ ሲያዘው ምንድን ነው ያለው? እግዚአብሔር ለሙሴ ወንድምህ አሮን ወደ ቤተ መቅደስ ሲገባ ልብሱ እንዳይራቆት እስከ ተረከዙ የሚደርስ ቀሚስ ይልበስ፣ እኔ የሰውን እርቃን አይቼ አልታገስምና ይላል። ቆይ አንድ ሐሳብ ልንገራችሁ። አሁን የእግዚአብሔርን አይን ልብሱ ጋርዶ ያስቀረዋል? ያስቀረዋል እንዴ? አያስቀረው። ምንድን ነው የሚያስቀረው? ከልብሱ ውስጥ ያለውን ልብ እያየው አይደለም። ምን ማለት ነው ታዲያ? እንደዚህ ለእግዚአብሔር በምን ያህል መጠን መጠንቀቅ እንደሚገባል ለማጠየቅ። እግዚአብሔር ትንንሽ ነገሮቻችን የሚወድልንን ያህል ትንንሽ ነገሮች ሳይቀሩ ያስቆጡታል። ይህን ማወቅ አለብን። እስመ ፍቅር ከመሞት ነይት ፍቅር እንደ ሞት የጸናች ናት ያለ መኃልየ ሰሎሞን ላይ። ለዚህ ፍቅር እንደ ሞት የጸናች ናት። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም። ክብር ፍቅርን መንካት የለበትም። እንትን አለ እዚህ አብይ ቆቃህ የሚባል አለ አይደል የተባለው? ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለውም። እና የቆቅ ልጆች አወጡ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። በጣም እኮ ነው የሚገርም። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህን ተደፋፍረናል ብሎ ጠቅቶ ይገላቸው። ንስርም እንደዚያ የሚያደርግ መዋደድ እንዴ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት እኮ ነው፣ አባቱ ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ፣ ከድሃ ቤት የሚገባ የእኛን ስጋ የለበሰ የእኛ ቃል የተናገረ በእኛ ምድር የተመላለሰ የእኛን ውሃ የለመነ እኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከእኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆን ያነሰ ነው የሚሆነው። ስለዚህ ነው እግዚአብሔር ይሁ ክብረ ወሞገስ የሚባል። እግዚአብሔር ክብር ሞገስን መወደድን ይሰጣል። እና ግን አሁን ይወላድ አሮንን ምንድን የሚለው ይወላድ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁ ነገሮች አንዱ የአሮን ልብሶችን ሳስብ ሁልጊዜ እንደው ድንቅ ነው የሚል። እግዚአብሔር አሁን በደረት ኪስ እንደዚህ 5 ቁልፍ ተከለበ። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን የሚሉት ነው? አሁን በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉ ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ይገርማል። ለምንድን ነው እንደዚህ የሚለው? እግዚአብሔር በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? አዎ። ወፍረሃል? እሰይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ ብላ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አቡነ ወአንተ እምነ የሚለው። አንተ አባታችን ነህ፣ አንተ ደግሞ እናታችን ነው የሚለው። እግዚአብሔር እናትነትንም አባትነትንም ያሟላ ነው። እናት ብትሆን አባት መሆን አትችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታት። አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት ሆኖ ይንከባከበናል፣ አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባትምና እና ትንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን የምወዳችሁ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ ይሄ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው እግዚአብሔር
እግዚአብሔር ተመልከቱ። ኦዛ የሚባል ሰው ታውቃላችሁ አይደለም? ሁለተኛ ሳሙኤል ምዕራፍ 6 ላይ ያለ ታቦተ ጽዮን ተማርካ ስትመለስ በከብቶች ጀርባ ላይ በጊደሮቹ በሰረገላ ተጭና ስትመጣ ዘመን ማለት እንዳትወድቅ ብሎ ነው። ታቦቷ እንዳትወድቅ ብሎ ነው ሊደግፍ እጁን እንዲህ ሲያደርግ መልአኩ መጥቶ ይሄ ሰውዬ ልደግፍ ነው ያለ እኮ። ግን ቢሆንም ለመልካም ብለህ ብታደርገውም ቢሆን እንካት አትችልም ነው። ያን ካህኑ ብቻ ነው የሚነካው ብሎ ረጠው። አሁን እንዲያውም የሚገርመው ጽድቅን ንቀን አለ። ሰው ስንት ችግር ውስጥ አለ። እንዲሁ ይሄን የምትሰብኩ ለምንድን ነው እንደዚህ ያለ ምሳሌ? አሁን ቀለል ያለ ነገር ወንዶች ጸጉራችሁን አሳጥሩ ሲባል አረ ይሄ ቀላል ነገር ነው እንዴ የሚል ሰው አለ። እንደዚህ ያለ ነገር የለም። ቀላል አንድ ማንኪያ መርዝ ጠጣና አይገልህ እንደው ተመልከት። ደግሞ አንድ ቁናም ጠጣ ሁሉም እኮ በቁና ሰፍረህም ብትጠጣው አንድ ማንኪያም ብትጠጣ ይገላል። በቃ መርዝ ነው። እግዚአብሔርን እስካስቀየመ ድረስ ሁሉም ኃጢአት በደል ነው ይላል ቅዱስ ዮሐንስ። እግዚአብሔርን እስካስቀየመ ድረስ፣ እግዚአብሔርን እስካስከፋው ድረስ፣ እግዚአብሔር ፈቃድ ተቃርኖ እስከቆመ ድረስ ምንም ኃጢአት በደል ነው። ምንም ኃጢአት እና እግዚአብሔርን በትንንሽ ነገሮች ሳይቀር ማክበር፣ ንግግሮቻችን በሁለንተና መጠንቀቅ ልቅም ያልን ሰው እንድንሆን አጥብቀህ ልብህን ጠብቅ እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ያንዳንዱ ነገር ምን ማለት ነው መሰላችሁ? በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሺየስ መሆን ማለት በእያንዳንዱ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል እሱ እግዚአብሔር መፍራት ያ ነው እግዚአብሔርን የሚጠብቅ። እግዚአብሔር ያዕቆብ ሀገር ያለው ይሄንን እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው፣ ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው ማለት ሕዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም። በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም። ከንቱ ይደክማሉ ጠባቂዎች። ፈሪሃ እግዚአብሔር የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው ፈሪሃ እግዚአብሔር ነው።